ወመንፈስ ቅዱስ አሐዱ አምላክ አሜን። ካለመኖር ወደ መኖር አምጥቶ በአርአያውና በአምሳሉ ሰርቶ ሰው አድርጎ የፈጠረን ዳግመኛ በጥምቀቱ ወልዶ ልጆቹ ያደረገን የአባቶቻችን የቅዱሳን አምላክ የእኛም አምላካችን ልዑል እግዚአብሔር ስሙ ከሰማይ እስከ ምድር ድረስ የከበረና የተመሰገነ ይሁን። አክሊለ ምክህነ የመመኪያችን አክሊል ወቀዳሚተ መድኃኒትነ የድኅነታችን መጀመሪያ ወመሰረተ ንጽሕነ የንጽሕናችን መሰረት ኮነ በማርያም ድንግል በድንግል ማርያም ሆኖልናልና የአምላካችን እናት ቅድስት ድንግል ማርያም ስሟ ይክበር ይመስገን። ቅዱሳን መላእክት፣ ቅዱሳን ነቢያት፣ ቅዱሳን ሐዋርያት፣ ቅዱሳን ጻድቃን፣ ቅዱሳን ሰማዕታት ሁሉ እንደየማዕረጋቸው ክብርና ምስጋና ይድረሳቸው። እጅግ የተከበሩ አባታችን ሊቀ ካህናት መልአከ ምሕረት ዘካርያስ አዲስ የየካ ክፍለ ከተማ ዋና ስራ አስኪያጅ፣ እንዲሁም ክቡር አባታችን መልአከ ምሕረት ቆሞስ አባ ገብረ ማርያም አብዲና የቤተ ክርስቲያናችን ዋና አስተዳዳሪ፣ እንዲሁም ክቡር አባታችን መልአከ ሰላም መዘምር የምዕራብ ካናዳ ቅድስት ማርያም ቤተ ክርስቲያን ዋና አስተዳዳሪ፣ የተከበራችሁ ሊቃውንተ ቤተ ክርስቲያን፣ ካህናት፣ ዲያቆናት፣ ምዕመናንና ምዕመናት፣ የሰንበት ትምህርት ቤት አባላትን ጨምሮ ሁላችሁም ቸር በሆነው አምላካችን ፍጹም ሰላምታ ሰላም እላችኋለሁ። እንደምን አደራችሁ? እንደምን አላችሁ? እንደምን ሰነበታችሁ? አሜን። የእግዚአብሔር አምላካችን ስም ዛሬም ዘወትርም የከበረና የተመሰገነ ይሁን። እንግዲህ እንደ እግዚአብሔር ቅዱስ ፈቃድ ዛሬ የምንማማርበት የትምህርታችን ርዕስ የሚሆነው የቀናውን መንፈስ በውስጤ አድስ በሚል ይሆናል። ቤተ ክርስቲያናችን ይህን ቀን በልዩ የምታየው ይህን ቀን የልደት ቀን የቤተ ክርስቲያን የልደት ቀን ብላ የምታከብረው ልዩ ቀን ስለሆነ ክርስቲያኖች አላረዝመውም፣ ውስን ጊዜ ነው የምወስደው። ጆሮ ሰጥታችሁ በልብ ብትሰሙኝ እጠይቃችኋለሁ ማለት ነው። መንፈሰ ርቷ ሐድስ ውስተ ከርሥየ የቀናውን መንፈስ በውስጤ አድስ በሚል ርዕስ ተነስቼ አብረን እንማማራለን። እስቲ በሉ የቀናውን መንፈስ በሉ በውስጤ አድስ። ይህን ቃል የተናገረው ልበ አምላክ ቅዱስ ዳዊት ነው። የዳዊት መዝሙር ላይ ተመዝግቦ እናገኘዋለን። ዳዊት በመዝሙሩ የዘመረልን እኔና እናንተ ደግሞ አብረን የዘመርነው ነው። መዝሙር 50 ቁጥር 10 ላይ ተመዝግቦ የሚገኝ አምላካዊ ቃል ነው። በእርግጥ ዛሬ ቤተ ክርስቲያናችን ቀኑን ጰራቅሊጦስ ብላ ትጠራዋለች ማለት ነው። ማን ብላ ትጠራዋለች? ጰራቅሊጦስ። ጰራቅሊጦስ የመንፈስ ቅዱስ ሌላ መጠሪያ ስሙ ነው ማለት ነው። ምንድን ነው ጰራቅሊጦስ? ጰራቅሊጦስ ማለት ምንድን ነው የሚለውን ስናጠና በርካታ ትርጉሞች አሉት። በአጭሩ ግን መያዝ የሚያስፈልገው ጰራቅሊጦስ የመንፈስ ቅዱስ ስም መሆኑን መረዳት ያስፈልጋል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ስለ ጰራቅሊጦስ ስታስተምር 6 መሰረታዊ ትርጉሞችን ሰጥታ ታስተምራለች። አንድ በአንድ ደረጃ በደረጃ እንመለከታቸዋለን። ጰራቅሊጦስ ቃሉ የግሪክ ቃል ነው። በግሪከኛ ጰራቅሊጦስ ማለት ምንድን ነው የሚለው ሲጠና ጰራቅሊጦስ ማለት አጽናኝ ማለት ነው። ከቤተ ክርስቲያናችን ከ6ቱ ትርጉሞች መካከል ቅደም ተከተል ሰጥተን ብንመለከት ጰራቅሊጦስ ምንድን ነው ለሚለው የመጀመሪያው ትርጓሜ ጰራቅሊጦስ ማለት አጽናኝ ማለት ነው። ምን ማለት ነው? አጽናኝ፣ የሚያጽናና
ጰራቅሊጦስ ማለት መጽንዒ ይላል። ሁለተኛ የሚያጽናናና የሚያጸና የሚል ትርጓሜ ያለው ማለት ነው። ስድስቱን በቅደም ተከተል እንድትይዙና ከዛ የጰራቅሊጦስን ምንነት አንድ በአንድ እንድንረዳ ጆሮ መስጠት ያስፈልጋል። በነገራችን ላይ ክርስቲያኖች ከቤተ ክርስቲያናችን ትላልቅ በዓላት መካከል አንዱና መደምደሚያው በዓል ይህ ነው። ይህ በዓል የአዲስ ኪዳን የመደምደሚያ በዓል በመባል የሚታወቅ በዓል ነው። የጌታችን አበይት በዓላት 9 ናቸው። ከ9ኞቹ የመጨረሻውና የመደምደሚያው በዓል ይህ በዓል ነው። ትልቅ በዓል ነው። በዓለም አቀፍ ደረጃ ቤተ ክርስቲያን የምታከብረው በዓል ስለሆነ ከትርጉሙ ምን እንደሚሰራ እያንዳንዷን መረዳት፣ መያዝ፣ መገንዘብ ያስፈልጋል። አሁን ጰራቅሊጦስ ምንድን ነው ለሚለው አንደኛ አጽናኝ ነው እያልኳቸው። ጰራቅሊጦስ ማለት ማለት ነው አጽናኝ ማለት ነው። ሰውን የሚያጽናና፣ ያዘኑትን የሚያጽናና፣ ተስፋ የቆረጡትን ተስፋ የሚሰጥ፣ በጭንቀት ውስጥ ያሉትን ሰላም የሚያድል የሚያጽናና ማለት ነው። አንዱ የጰራቅሊጦስ ትርጓሜ ማለት ነው። ሁለተኛ ጰራቅሊጦስ ማለት ምንድን ነው ለሚለው ትርጓሜ ቤተክርስቲያናችን የተረጎመችው በሁለተኛ ደረጃ ጰራቅሊጦስ ማለት ናዛዚ የሚያረጋጋ ማለት ነው። ናዛዚ ማለት የሚያረጋጋ። ጰራቅሊጦስ ብሂል ናዛዚ ብሂል ይለዋል። ጰራቅሊጦስ ማለት የሚያረጋጋ። አሁን መረጋጋት የተሳነው አለ፣ ሰላም አጥቶ የሚባክነው አለ፣ ሰላም አጥቶ የሚባስነው አለ። የሚረጋጋው በማን ነው? በጰራቅሊጦስ በመንፈስ ቅዱስ ነው ማለት ነው። ስለዚህ ሁለተኛው ትርጉም ጰራቅሊጦስ ማለት ምንድን ነው ከተባለ የሚያረጋጋ ማለት ነው። ማጽናናት ሌላ ነው አይደለ? ያዘነውን ያጽናናል። ማረጋጋትም ሌላ ነው። ተስፋ ያጣውን ሰላም ያጣውን ምን ያደርገዋል? ያረጋጋዋል ማለት ነው። እግዚአብሔር መንፈስ ቅዱስ ሁላችንም ያረጋጋናል። አሁን ሀገራችን ኢትዮጵያ መረጋጋት ጎሏታል አይደለ? የሚያረጋጋን እግዚአብሔር መንፈስ ቅዱስ ነው። ያለ እግዚአብሔር መንፈስ ቅዱስ መረጋጋት አይቻልም። እኔና እናንተ ተረጋግተን በሰላም በደስታ እንድንኖር የሚያደርገን መንፈስ ቅዱስ ነው ማለት ነው። ይህንን መረዳት ያስፈልጋል። ሶስተኛው መንጽሔ ጰራቅሊጦስ ብሂል መንጽሔ ብሂል። ጰራቅሊጦስ ማለት የሚያነጻ ማለት ነው። ሰውን ኃጢአት ሲሰራ በንስሐ ቀርቶ በንስሐ አድሶ ንጹሕ የሚያደርግ ነው ጰራቅሊጦስ። ስለዚህ ጰራቅሊጦስ ማለት የሚያነጻ የሚል ትርጉም አለው። አሁን ልብሳችን ሲቆሽሽ የቆሸሸው ልብስ ሲታጠብ ይነጻል አይደለ? ኃጢአታችንን የሚያነጻ ንጹሕ እንድንሆን የሚያደርገን በንስሐ በኩል ወደ ካህናቱ ስንቀር ካህናቱ አባቶቻችን ንስሐ ሲሰጡን ያንን ኃጢአታችንን ደምስሶ የሚያነጻ እርሱ ማነው? ጰራቅሊጦስ መንፈስ ቅዱስ ነው ማለት ነው። በመንፈስ ቅዱስ ነው ሁሉ ነገር የሚደመሰሰው። ለዚህ ነው ልበ አምላክ ላይ የቀናውን መንፈስ በውስጥ ያድሳል። መንፈስ ቅዱስ በውስጣችን ካለ ኃጢአት ይርቃል። መንፈስ ቅዱስ በውስጣችን ካለ ሰላም አለ፣ መረጋጋት አለ፣ መጽናናት አለ ማለት ነው። በዚህም መጻሕፍት ይሄን ሲተረጉሙ ነው ጰራቅሊጦስ ብሂል መንጽሔ፣ ጰራቅሊጦስ ማለት የሚያነጻ ማለት ነው ብለው መጻሕፍትና አባቶቻችን የተረጎሙት ከዚህ አንጻር ነው ማለት ነው። ሌላውና አራተኛው ጰራቅሊጦስ ማለት መስተስሪ ይለዋል። መስተስሪ በደልን የሚደመስስ ኃጢአትን የሚያርቅ እንደገና ይቅር የሚል ማለት ነው። ጰራቅሊጦስ መሐሪ ነው። ጰራቅሊጦስ ይቅር ባይ ነው። ምን ይለዋል? ጰራቅሊጦስ መስተስሪ ኃጢአትን አስተስሪዮ ኃጢአትን ደምስሶ ይቅር የሚል አምላክ ማለት ነው። ጰራቅሊጦስ ማለት ምን ማለት ነው አሉላችሁ? አሁን ስንት ነገርኳችሁ? ስድስቶችን እንድትዟቸው ፈልጋለሁ። በእርግጥ ከኋላዬ ታላላቅ እንግዳ አባቶቻችን አሉ። እንደው ተጋብዤ ስለመጣሁ አዘው ቆምኩ እንጂ በእውነት ረጅም ዓመት ቤተክርስቲያንን እያገለገሉ በቅድስና በአገልግሎትም ከኔ የተሻሉ አባቶቼ በኋላ ያሉ ቢሆንም ግን ለእኔ ትምህርት ስለተሰጠህ የምችለውን ያክል ለመግለጽ እሞክራለሁ ማለት ነው። ስለዚህ እናንተ ደግሞ ልትሰሙን ይገባል። አንድ ጰራቅሊጦስ ማለት ምንድን ነው አልኳቸው። መጀመሪያ ምንድን ነው አልኳቸው? የሚያጽናና አልኳቸው አይደለ? ሁለት ጰራቅሊጦስ ማለት ናዛዚ
የሚያረጋጋ አልኳቸው። ሶስት ጰራቅሊጦስ ማለት መንጽሔ የሚያጸና የሚያነጻ አልኳቸው። አራት ጰራቅሊጦስ ማለት መስተስሪ በደልን ደምስሶ ኃጢአትን ይቅር ብሎ ምሕረትን የሚሰጥ ማለት ነው ጰራቅሊጦስ ማለት። አራት አምስተኛ መስተፍስሒ ይለዋል። ጰራቅሊጦስ ማለት የሚያስደስት ያለ መንፈስ ቅዱስ ደስታ የለም እላቸዋለሁ። ሰው የሚደሰተው እግዚአብሔር በውስጡ ካለ ነው፣ በመንፈሳዊ ነገር የሚደሰተው ማለት ነው። አለበለዚያ የዓለም ደስታ ጊዜያዊ ነው። አሁን ሰው እየመሰለው የሆነ ነገር ሲያገኝ ወይ ገንዘብ ሲያገኝ ወይ የሥጋ ፍላጎቱን ሲያሟላ ለጊዜው ደስ ሊለው ይችላል። ያ ደስታ ግን ቋሚ አይደለም። ቋሚ ነው ያ ደስታ አይደለም፣ ጊዜያዊ ነው። የዘላለም ደስታ የሚገኘው በእግዚአብሔር ነው። ለዚህም በጣም ምን ይላል? ተፈሱ በእግዚአብሔር በእግዚአብሔር ምን ይበላችሁ ይላል። እስቲ በሉ በእግዚአብሔር ምን ይበላችሁ? ደስ ይበላችሁ ይላል። ይህንን ወሰደና ሊቁ ሲተረጉመው ጰራቅሊጦስ ብሂል መስተፍስሒ ብሂል አለ። ጰራቅሊጦስ ማለት አስደሳች ማለት ነው አለ። መንፈስ ቅዱስ ሰውን ያስደስታል። ኃጢአትን ደምስሶ ኃጢአትን ይቅር ብሎ ሲታይ ያ ሰው ኃጢአት ሲደመሰስለት ከእግዚአብሔር ዘንድ ይቅርታ ሲያገኝ ምን ይለዋል? ደስ ይለዋል ማለት ነው። ስለዚህ ጰራቅሊጦስ ማለት ምንድን ነው ከተባለ የሚያስደስት ነው ይላል። የመጨረሻ ጰራቅሊጦስ ማለት መጽንዒ የሚያጸና ነው ይላል። ሰውን በሃይማኖት የሚያጸና፣ ሰውን በቅድስና የሚያጸና፣ ወደ ገዳም የሄዱትን በገዳም ጸንተው እንዲኖሩ የሚያደርግ፣ የክህነት ስልጣን የያዙትን በክህነታቸው ጸንተው እንዲኖሩ የሚያደርግ፣ ምዕመናን በሃይማኖታቸው አስራቱን በኩራቱን እየሰጡ እንዲኖሩ አድርጎ የሚያጸናቸው መንፈስ ቅዱስ ጰራቅሊጦስ ስለሆነ ጰራቅሊጦስ ብሂል መጽንዒ ብሂል በማለት ቤተክርስቲያናችን ተርጉመዋለች። ካህናቱም ቅዳሴ ሲቀድሱ መጀመሪያ መግቢያ ላይ የጰራቅሊጦስን ከስድስቱ ትርጓሜዎች ሶስቱን ይገልጧቸዋል ማለት ነው ቅዳሴ ሲገባ። ስለዚህ ምዕመናን አሁን ምን እላችሁ ፈልጌ ነው፣ ጰራቅሊጦስ የቀና መንፈስ ነው። ሰውን ሁሉ ወደ በጎ የሚመራ፣ ሰውን ሁሉ ወደ ቅድስና የሚመራ፣ ሰውን ሁሉ ወደ ንጽሕና የሚወስድ የቀና መንፈስ ነው ማለት ነው። ይህንን መረዳት ያስፈልጋል። በእርግጥ አንድ ነገር መረዳት ያስፈልጋል። ዛሬ ቀኑ ምንድን ነው ቢባል ቅድም እንደነገርኳችሁ ቤተክርስቲያን የተወለደችበት ዕለት ነው ሲባል አሁን ከክርስቶስ ጎን የተወለደችው ቤተክርስቲያን ሙሉ ስርዓቷ የተከናወነው የተጠናቀቀው ዛሬ የጰራቅሊጦስ ዕለት በበዓለ ጰራቅሊጦስ ነው ማለት ነው። በሌላ አገላለጥ ይህ ቀን በዓለ ኀምሳ ይባላል። በዓለ ኀምሳው ያለቀበት ቀን ወይም ደግሞ በዓለ ጰንጠቆስጤ ይባላል። መንፈስ ቅዱስ የወረደበት ቀን ስለሆነ ነው ጰራቅሊጦስ ብላ ቤተክርስቲያን የምታከብረው። በአጭር ቋንቋ ርደተ መንፈስ ቅዱስን ነው። መንፈስ ቅዱስ ዛሬ ምን ያለበት ቀን ነው ተብሎ ይነገራል። ቤተክርስቲያን ምን ያለበት ቀን ነው? ወረደበት። መንፈስ ቅዱስ ወረደ አይደለም? መንፈስ ቅዱስ ምን ያለበት ቀን ነው? የወረደበት ቀን። እንዴት ደስ ይላል! መንፈስ ቅዱስ ሲወርድ ምን ይገኛል የሚለውን ማጥናት ያስፈልጋል። ምንድን ነው በዓሉ ከተባላችሁ በአጭሩ ዛሬ በወንጌሉ የዮሐንስ ወንጌል ምዕራፍ 14 ተነግሮላቸዋል። ግን ምንድን ነው የዛሬው በዓል ሲባል የበዓሉ ስያሜ ጰራቅሊጦስ ወይም በዓለ ኀምሳ አልያም ጰንጠቆስጤ ይባላል። በተጨማሪ ምን የሆነበት ነው? መንፈስ ቅዱስ ምን ያደረገበት ነው ከተባለ ከሰማይ በእሳትና በነፋስ አምሳል ወርዶ ለ120 ለክርስቶስ ቤተሰቦች ቋንቋ የገለጠበት ምስጢር የገለጠበት ዕለት ነው ማለት ነው። በአጭሩ መንፈስ ቅዱስ የወረደበት ቀን ነው ዛሬ። ምን ያለበት? አንድ ባለስልጣን ከአንድ ሀገር ወደ አንድ ሀገር ሲመጣ ዓለም እሱን ለመቀበል ሽርጉድ ትላለች አይደለ? ዛሬ ቤተክርስቲያን የወረደውን መንፈስ ቅዱስ ለመቀበል ሽርጉድ የምትልበት ቀን ነው። መንፈስ ቅዱስ የወረደበት ቀን፣ ርደተ መንፈስ ቅዱስ፣ በዓለ መንፈስ ቅዱስ በማለት ቤተክርስቲያን ታስተምራለች ማለት ነው። መንፈስ ቅዱስ ሲወርድ ለሐዋርያት ቋንቋ ገልጦላቸዋል። ዛሬ በሌላ አገላለጽ የቋንቋ መገለጽ ቀን ይባላል። ቋንቋ ለሐዋርያቱ የተገለጠላቸው ቀን ዛሬ ነው። ስንት ቋንቋ ተገለጠላቸው ትላለች ቤተክርስቲያን? ስንት ቋንቋ አተፉት? 71 ተገልጦላቸዋል። አንዱ ግን ቀድሞ ይናገሩት የነበረው ነው። በድምሩ ስንት ቋንቋ? 72 ቋንቋ። 71 ቋንቋ ተገልጦላቸው 72ኛው ቋንቋ ሐዋርያት ከራሳቸው ጨምሮ እንዲናገሩ ይህንን ጸጋ ያደላቸው ይህንን ቋንቋ
ቋንቋ የገለጠላቸው መንፈስ ቅዱስ ነው። በእርግጥ በዘመናችን መንፈስ ቅዱስ የገለጠውን ቋንቋ ሰዎች ካለመረዳት የተነሳ የልሳን ቀን ይሉና ቋንቋ ተገለጠልን እያሉ ሰውን መሬት ለመሬት የሚያንከባልሉ አሉ። በዘመናችን ደግሞ ማለት ነው። መንፈስ ቅዱስን የተቀበሉ ሐዋርያት ምስጢር ነው የተናገሩት፣ ቋንቋ ነው ያስተማሩት። ለሰዎች ከተለያየ ሀገር ተሰብስበው ዛሬ በዓሉን ለማክበር ለተሰበሰቡት ሕዝቦች ከተወለዱበት በአፍ መፍቻ ቋንቋቸው ለማስተማር መንፈስ ቅዱስ ቋንቋ ለሐዋርያት ገለጠላቸው እንጂ ቋንቋ ሲገለጥላቸው መሬት ላይ አላንከባለላቸውም። ዓለም እያደረገች ያለችው ነገራችሁ የቋንቋ መገለጥን እንዴት መረዳት እንዳለብን ላሳይ። ቋንቋ ተገለጠልን ብለው ልሳን እንናገራለን ብለው ብዙ የሚያታልሉ ህዝቡን የሚያጭበረብሩ ሰዎች አሉ አይደል? ልሳን ተገለጠልን የሚሉ ለመሆኑ ልሳን ምንድን ነው የሚለውን ማጥራት ያስፈልጋል። ልሳን በቤተ ክርስቲያን ሲጠና ልሳን ማለት ቋንቋ ማለት ነው። ልሳን ተናገረ ይልና ልሳን መነጋገሪያ፣ መግባቢያ ቋንቋ፣ በሌላ አገላለጥ ልሳን ምላስ የሚለውን ትርጉም ይሰጣል ማለት ነው። ልሳን ቋንቋ ነው። ታዲያ ቋንቋ ተገለጠልን ካሉ የቋንቋው መገለጥ የማይታወቅና የማይሰማ ቋንቋ መሆን የለበትም። አሁን የምናገረው እናንተ ምን ስለምትሉ ነው? ምን ስለምትሉ ነው? ስለምትሰሙ። ቋንቋ ተገለጠልን ብለው የሚናገሩት ሰዎች የሚናገሩት ቋንቋ ሰው ይሰማል? ኖ ልንገራችሁ። በቋንቋ ሕግ ምናልባት የቋንቋ ጥሞች ካላችሁ ስለ ቋንቋ በደንብ እናንተ ታውቁታላችሁ። አንድ ቋንቋ 5 ሕጎች አሉት። ልሳን ለመባል ቋንቋ ለመባል ስንት ሕጎች አሉት? 5 ሕጎች አሉት። እነዚህን ሕጎች አላሟላ ልሳንም ወይም ቋንቋ ሊሆን አይችልም። ስንት ሕጎች ናቸው? እነዚህን ያዟቸው። በጣም ይጠቅማቸዋል። ትውልዱ እየተታለለበት ያለ የልሳን መገለጥ እየተባለ በየመንገዱ ሰው የሚታለልበት ስለሆነ ተረድተን ሃይማኖታችን ጠብቀን እንኖር ነው የምንላቸው። የልሳን መገለጥ ሲባል ቋንቋ ሲባል በአጭሩ 5 ሕጎች አሉት። አንደኛ ለአንድ ቋንቋ ስም አለ። ምን አለ? ለአንድ ቋንቋ ምን አለ? አሁን የምናገርበት ቋንቋ ምንድን ነው? እየሰማችሁ ነው አይደል? ስሙ ምንድን ነው? አማርኛ። መልካም። ለአንድ ቋንቋ ስም አለው ሲባል አማርኛ ሊባል ይችላል፣ ኦሮሞኛ ሊባል ይችላል፣ ትግሬኛ ሊባል ይችላል፣ ጉራጌኛ ሊባል ይችላል፣ እንግሊዘኛ፣ ሲዳመኛ፣ ስዊድነኛ፣ አረበኛ። ይሄ ሁሉ ምንድን ነው? የቋንቋ ምንድን ነው? መጠሪያ ስም ነው ማለት ነው። አንድ ሁለተኛ ለአንድ ቋንቋ የሚጻፍበት የሚገለጽበት ምን አለው? ፊደል አለ። ምን አለው? አሁን የምናገረው ቋንቋ መጻፍ ይችላል አይደል? ፊደል አለው። ለቋንቋዎቹ ሁሉ የሚጻፉበት ፊደል አላቸው። የእንግሊዝኛ ቋንቋ መጻፊያው የእንግሊዝ ወርድ ወይም ደግሞ ላቲን ወርድ ሊሆን ይችላል። መጻፊያ ፊደል አለው። ወይም የአማርኛ ቋንቋ መጻፊያ አለው። የኦሮሞኛ ቋንቋ መጻፊያ ፊደል አለው። የትግረኛ ወዘተ ቋንቋዎቹ ሁሉ የሚጻፉበት የሚገለጡበት መጻፊያ መገለጫ ፊደል መጠሪያ ስም አላቸው። ስም ነገርኳቸው። ስም ነገርኳቸው። አንደኛ ለቋንቋዎቹ ሁሉ ያላቸው አልኳቸው። ስም የሌለው ቋንቋ አለ። በዓለም ላይ የቋንቋ ጥሞች ብዙ ቋንቋዎች እንዳሉ ይናገራል አይደል? እነኛ ቋንቋዎች ሁሉ ምን አላቸው? ስም አላቸው። ቋንቋ ከአንዱ ቋንቋ ሊጎራረስ ይችላል አይደል? በትርጉም ሊመሳሰል ይችላል። ግን የመጀመሪያው የቋንቋ ስም አለ። ሁለተኛ ምን አለው አልኳቸው? የሚጻፍበት ፊደል አለ አይደል? ፊደል አለ። ሶስተኛ ለአንዱ ቋንቋ መነሻ ከባቢ ቦታ አለ። ቦታ አለ ለአንዱ ቋንቋ። ለምሳሌ አሁን የኢትዮጵያ ውስጥ የሚነገሩ ቋንቋዎች መነሻቸው ኢትዮጵያ ነው አይደለም? ኢትዮጵያ ውስጥ የሚነገሩ ቋንቋዎች መነሻ ሀገራቸው ኢትዮጵያ ነው። የአረብኛ ቋንቋ መነሻው የት ነው? ሀገሩ የት ነው? አረብ ማለት። የእንግሊዝኛ ቋንቋ መነሻው የት ነው? እንግሊዝ አይደል? የአማርኛ ቋንቋ መነሻ የት ነው? ኢትዮጵያ። የኦሮሞኛ ቋንቋ መነሻ የት ነው? ኢትዮጵያ። የትግረኛ ቋንቋ መነሻ የት ነው? ኢትዮጵያ። ዙሮ ለአንድ ቋንቋ ምን አለው እያልኳችሁ ነው? ቦታ አለው፣ ሀገር አለው፣ መነሻ አለው እያልኳችሁ። ይሄ ሶስተኛው። አራተኛ አንድ ቋንቋ ተናጋሪ አለው። ምን አለው? ተናጋሪ አለው። እየተናገርኩት ማለት እያንዳንዳችን የተለያዩ ቋንቋዎች ልናገር እንችላለን። ተናጋሪ አለው ለአንድ ቋንቋ። አራተኛ ሲነገር ሰው የሚናገረው ይነገራል። ስም አለው።
ይጻፋል። መነሻ ቦታ ነው። ይሄ አራት ናቸው። አምስተኛው ለአንድ ቋንቋ ሲነገር ምኖች አሉት እናንተው ምን ያላችሁ ሰሚዎች አሉት አይደል? ቋንቋ ሰሚ ተናጋሪው ተናግሮ ሰሚ ከሌለው ቋንቋ ሊሆን ይችላል። እነዚህ አምስት ሕጎች የሌሉት እንዴት ልሳን ሊሆን ይችላል? መጠሪያ ስም፣ መጻፊያ ፊደል፣ መነሻ ቦታ፣ እንደገናም ተናጋሪ፣ በመጨረሻም ምን ያስፈልገዋል? ሰሚ ያስፈልገዋል። እነዚህ ካልሆነ ቋንቋ ሊሆን አይችልም። ታዲያ በዘመናችን አስተውላችሁ ከሆነ ልሳን እንናገራለን ብለው ትውልዱን የሚያደነስሱ የሚናገሩት ልሳን ስሙ ምንድን ነው ብሎ መጠየቅ ያስፈልጋል። የልሳኑ ስም ምንድን ነው? ስም አለው ለልሳን? ምንድን ነው ስሙ? ትግረኛ ነው? አማርኛ ነው? ኦሮሞኛ ነው? እንግሊዝኛ ነው? ጣሊያንኛ ነው? ምንኛ ነው? አይታወቅም ማለት አለበለዚያ ቅዱስ ጳውሎስ ምን አለ? አንተ ለማይሰሙ ልሳን የምትናገር ከሆነ ለነፋስ የምትበትን ትሆናለህ። ለምን የምትበትን? ለነፋስ የምትበትን። ዝም ብለው ነው ትውልድ ላይ የሚቀልዱት። እንዲሁም ምን ያልመሰላል እያሉ ሰውን ያቻሽሉታል። ምንድን ነው ይህ? ድምፅና ድንጋይ ወርሮ ቢመቱት ቆርቆሮ ሁሉ ምን ያሰማል? ምን ያሰማል? ድምፅ ያሰማል አይደለም? ስለዚህ ክርስቲያኖች ቋንቋ ነው ከተባለ ልሳን ነው ከተባለ እሺ ጽፋ አሳየን በሉት። ልሳንን እናገራለሁ የሚለው እስቲ ጻፈው፣ በፊደል ጻፈው፣ ስሙን ግለጠው። እነማን ነው የቋንቋ የሚሰሙት ብላችሁ ጠይቁት። አለበለዚያ ምን ነገራችሁ የወፍ ቋንቋ ወፎች ይሰሙታል አይደለም? ምንም እና እንዳትሸወዱ። ስለዚህ ለሐዋርያት የተገለጠው 71 ቋንቋ ከራሳቸው ጋር 72 ቋንቋ ስሙ ይታወቃል። የተገለጠ ቋንቋ በተለይ እዚህ የሐዋርያት ሥራ ምዕራፍ 2 ስታነቡ ቋንቋዎቹ ስማቸው ሳይቀር በትርጓሜ መጻሕፍት አባቶቻችን ጽፈው የየት ሀገር ቋንቋ እንደሆኑ አስቀምጠዋል። ሰዎች የተሰበሰቡት ከ15 ሀገር የተሰበሰቡ ሰዎች ናቸው። የባለ ጴንጤቆስጤን ለማክበር ከ15 ሀገር የተሰበሰቡ 72 ቋንቋ የሚናገሩ ሰዎች ነበሩ። እነኛ 72 ቋንቋ የሚናገሩትን ከ15 ሀገር የተሰበሰቡ ሰዎች ለማስተማር ለእነ ጴጥሮስ ለእነ ጳውሎስ ወይም ለሌሎቹ ለእግዚአብሔር የገለጠው ቋንቋ በተለይ ለሐዋርያቱ የገለጠው ቋንቋ በተለያየ ሀገር ላሉ ሰዎች ምን እንዲያደርጉ ነው? እንዲያስተምሩ ማለት ነው። እንደውም ጴጥሮስ ሲያስተምር ጳውሎስ ኋላ የተነሳ በነገራችን ላይ ስለተገለጠለት ነው። ለሐዋርያት የተገለጠው ቋንቋ ለእሱ ተገልጦ ምድር ሁሉ አስተምሯል። እዚያ መንፈስ ቅዱስ ሲወርድ ግን ያን ጊዜ ጳውሎስ አልነበረ። መንፈስ ቅዱስ ወርዶ የገለጠላቸው ለ120 ለክርስቶስ የተሰዎች ነው። እያቅማቸው ገልጦላቸዋል። ለሴቶቹ ቋንቋ ተገልጦላቸዋል። ለምሳሌ ትልቁ የተገለጠው ቋንቋ 71 ነው። የሐዋርያት ሥራ ትርጉሙን ስናነበው ምዕራፍ 2 ትልቁ 71 ትንሹ ደግሞ 15 ቋንቋ ተገልጧል። ለሰው እንደ መጠኑ ቋንቋ ተገልጦላቸዋል ማለት ነው። ታዲያ ቋንቋ ለማስተማር የተገለጠ ቋንቋ ስለሆነ ጴጥሮስ ተነስቶ ሲያስተምር ሰዎች ይነግራሉ። በተወለድንበት በገዛ ሀገራችን ቋንቋ የሚያስተምሩን እነዚህ እነማን ናቸው አላሉ? ወተናገሩ በነገረ ሁሉ በሕይወት በሰው ልጆች ቋንቋ ሁሉ ተናገሩ ይላል። ከ15 ሀገር ለተሰበሰቡት 72 ቋንቋ ለሚናገሩት ሰዎች በሚናገሩት ልክ ነው ቋንቋው ተገልጦላቸው ሐዋርያት ማስተማር ጀመሩ ማለት ነው። ስለዚህ ክርስቲያኖች የማይሰማ ቋንቋ፣ ስም የሌለው ቋንቋ፣ ሀገር የሌለው ቋንቋ፣ የማይጻፍ ቋንቋ፣ የማይነገር ቋንቋ ሳይሆን በቋንቋ ወድም ስለው እንደሆነ ያውቃቸው ተረታችን ጋር። ስለዚህ ቤተክርስቲያን ልሳኑ በዚህ ነው የምታየው። ታዲያ መንፈስ ቅዱስ ሲወርድ ለምንድን ነው መንፈስ ቅዱስ ሲወርድ የሚለውን ትንሽ ልበልና ወደ አባቶች ወስዳቸዋለሁ ማለት ነው። በጣም በርካታ ገና ሳምንቱም ስለ መንፈስ ቅዱስ ይነገራል። በነገራችን ላይ ከዛሬ እስከ ቀጣይ ሳምንት ቤተክርስቲያን ጰራቅሊጦስ ብላ ለትውልዱ መንፈስ ቅዱስ ወረደ ብላ የምታስተምርበት ቀን ነው። ባላም ሰው ያለቀ የተጠናቀቀ ዛሬ ስለሆነ ማለት ነው። ግን መንፈስ ቅዱስ ለምን ወረደ የሚለውን ጥናት እናጥራ። መንፈስ ቅዱስ የወረደበት በርካታ ምክንያቶች አሉት። በርካታ መሰረታዊ ምክንያቶች አሉት። ሲወርድ በእሳትና በነፋስ አምሳል ተመስሎ ነው የወረደው። ስለዚህ ግን ለምንድን ነው
የሚነሳበት የሚያሸንፍበት ሰይጣንን የሚጥልበት ቅድስናን የሚጎናጸፍበት ኃይል አለው። ኃይልን ለመስጠት መንፈስ ቅዱስ ወርዷል። ምን ለመስጠት የያዙ ስበላቸው ለምጫላቸው እኔ በጣም ይጮኩ አይደል? የጋራ ትምህርት መንፈስ ቅዱስ ለምን ወረደ ቢባል ምን ለመስጠት አልኳቸው? ምን ለመስጠት? ኃይል ለመስጠት አይደል? ምን ለመስጠት እንድነግር እነሆ አባቴ የሰጠውን ተስፋ እልክላችኋለሁ፣ እናንተ ግን ከላይ ኃይልን እስክትለብሱ ድረስ በኢየሩሳሌም ከተማ ቆዩዋል። ከላይ ኃይል የተባለው እርሱ ማን ነው? ከላይ የሚመጣው ኃይል ማን ነው? መንፈስ ቅዱስ ነው አይደል? አዎ ኃይልን ለመስጠት ነው። ሐዋርያቱን ክርስቶስ ሲያርግ ምን አላቸው? ከላይ ኃይልን እስክልክላችሁ ድረስ መንፈስ ቅዱስን እስክትቀበሉ ድረስ በኢየሩሳሌም ከተማ ቆዩዋል። እኔና እናንተ እኮ ዓለምን ድል የምናደርግበት የመንፈስ ቅዱስን ጸጋ ለብሰናል። ኃይል ተሰጥቶናል። የልጅነት ጥምቀት ስናገኝ ያኔ ኃይለ መንፈስ ቅዱስን ጸጋ መንፈስ ቅዱስን ተጎናጽፈናል። ደስ ይበላችሁ ክርስቲያኖች፣ እና መንፈሳዊ ኃይል ተሰጥቶናል ማለት ነው። ይህንን ለምንወረደ የመንፈስ ቅዱስ መውረድ ለምንድን ነው ከተባለ ልክ መጽሐፍ እንደሚለው ለምታነቡ ሰዎች የሉቃስ ወንጌል ምዕራፍ 24 ቁጥር 49 ላይ ሉቃስ 24 49 ላይ እነሆ አባቴ የሰጠውን ተስፋ እኔ እልክላችኋለሁ፣ እናንተ ግን ከላይ ኃይልን እስክትለብሱ ድረስ በኢየሩሳሌም ከተማ ቆዩ አለ። ምንን እስክትለብሱ? ኃይልን እስክትለብሱ። አንዱ ለዚህ ነው መንፈስ ቅዱስ የወረደ ኃይልን ሊሰጠን ነው ማለት ነው። አንድ ሁለተኛ፣ ለምንድን ነው መንፈስ ቅዱስ የወረደ ቢባል ሐሰተኛውን ዓለም ለመውቀስ ነው። ይህ ዓለም ሐሰተኛ ጠማም ዓለም፣ ይህንን ዓለም ለመውቀስ ለተከታዮቹ ኃይልን ለመስጠት፣ እንደገና ደግሞ በሁለተኛ ደረጃ ዓለምን ለመውቀስ መንፈስ ቅዱስ ወርዷል። ዮሐንስ ወንጌል ምዕራፍ 16 ቁጥር 8 እስከ 9 ላይ እንዲህ ተብሎ ተመዝግቦ እናገኛለን። እኔ ግን ይላል እውነት እነግራችኋለሁ፣ እኔ እንዴት ይሻላችኋል? እኔ ባልሄድ አጽናኙ ወደ እናንተ አይመጣምና። አጽናኙ ማለት ባለው ለሴ መንፈስ ቅዱስ ባለ አጽናኙ ወደ እናንተ አይመጣምና እኔ ብሄድ ግን እርሱን እልክላችኋለሁ። እርሱም መጥቶ ይላል ስለ ኃጢአት፣ ስለ ጽድቅ፣ ስለ ፍርድ ዓለምን ይወቅሳል። ዓለምን በሶስት ነገሮች ይወቅሳታል። በኃጢአት ምክንያት ዓለምን ይወቅሳል። እንደገና ደግሞ ትክክለኛ ባልሆነ ፍርድ ምክንያት ዓለምን ይወቅሳል። ከዚያ ጽድቅን በማጉደሏ ምክንያት ዓለምን ይወቅሳል። እዚህ ላይ የሚወቅሰው ስለ ሶስት ነገሮች ነው። ዮሐንስ በወንጌሉ እንዳስቀመጠልን እኔ ወደ እርሱ ሲሄድ እሱን እልክላችኋለሁ፣ አጽናኙን እልክላችኋለሁ አለና ደግሜ ነው ማለት ነው። እርሱም መጥቷል። ስለ ኃጢአት፣ ስለ ጽድቅ፣ ስለ ፍርድ ዓለምን ይወቅሳል አለ። ስለ ኃጢአት የበደለውን ዓለም፣ ስለ ጽድቅ ደግሞ ጽድቅ የሚነቅፉትን ሁሉ ይወቅሳል። ከዚያስ ስለ ፍርድ ደግሞ በዚህ ዓለም ላይ ያሉ ፈራጆች ትክክለኛ ያልሆነ ፍርድ የሚፈርዱትን ብላቸዋል፣ ይወቅሳቸዋል። በአጭሩ ዓለምን ለመውቀስ መንፈስ ቅዱስ ወደ ምድር ወርዷል። የሁለተኛ ነው። ሶስተኛው ሁሉን ለማጽናናት መንፈስ ቅዱስ ወርዷል። ለማጽናናት አሁን የሚያጽናናን መንፈስ ቅዱስ ነው። እንድንጸና፣ እንድንጽናና፣ እንድንደሰት ኃይል ሊኖረን የሚያደርገን መንፈስ ቅዱስ ነው። ይህንንም የዮሐንስ ወንጌል ምዕራፍ 14 ዛሬ የተነበበ ነው። ምዕራፍ 14 ቁጥር 15 እስከ 16 ስታነቡ እንዲህ ተብሎ ተጽፏል። ብትወዱኝ አለ ትእዛዜን ጠብቁ፣ እኔም አብን እለምናለሁ ለዘላለም ከእናንተ ጋር እንዲኖር ሌላ አጽናኝ እልክላችኋለሁ ይላል። አያችሁ፣ መንፈስ ቅዱስ የመጣው የወረደው ዓለምን ለማጽናናት ነው አልኳቸው። ሌላ አጽናኝ ምን እላችኋለሁ? እሰጣችኋለሁ ወይም እልክላችኋለሁ ይላል። መንፈስ ቅዱስ ያጽናን። በእውነቱ መንፈስ ቅዱስ ከሌለ መጽናት አይቻልም። ሰው ኑሯል ብለው እንተገበጣ ወድነ ወድን ብለው አቋም አልባ የሆነው ከመንፈስ ቅዱስ ወይም ከጰራቅሊጦስ ስለራቀ ነው ማለት ነው። ለምንድነው መንፈስ ቅዱስ የወረደ የሚለው ጥያቄ ቢጠና ሰውን ሁሉ ለማጽናናት ነው ማለት ነው። ሌላው እና አምስተኛው መንፈስ ቅዱስ ለምን ወረደ የሚል ጥያቄ ቢመጣ ሁሉን ወደ ጽድቅ ለመምራት ነው። ይህ ብዬ ትምህርት እንጨርሳለሁ። በርካታ ነው፣ ስለ መንፈስ ቅዱስ ተነግሮ አያልቅም። ይቺ ቤተ ክርስቲያን ከጉልላቷ እስከ መሰረቷ የሚመራት፣ የሚመግባት፣ የሚጠብቃት ጠባቂ መንፈስ ቅዱስ ነው። ስለዚህ ይህን ሁሉ በዚህ አጭር ጊዜ መናገራችንም በአጭሩና አምስተኛ የምነግራችሁ ሁሉም ወደ ጽድቅ ለመምራት መንፈስ ቅዱስ ወርዷል ማለት ነው። ወደ ምን ለመምራት? ወደ ምን ለመምራት? ወደ ጽድቅ። እንዲህ ይላል
ፈቃድህንም ለማድረግ አስተምረን፣ ቅዱስ መንፈስም በጽድቅ ምክር ይምራል። አያችሁ፣ በምን ይምራል? በጽድቅ ይምራል። ሁሉም በጽድቅ ለመምራት ነው። ለምታነቡ ሰዎች የዳዊት መዝሙር 142 ቁጥር 10 ላይ በቅንፍ 143 ቁጥር 10 ላይ የተጻፈ የእግዚአብሔር ቃል ነው ማለት ነው። ስለዚህ ሰውን ወደ ጽድቅ ለመምራት መንፈስ ቅዱስ ወርደዋል። ለዚህም በርስነት ያነሳሁት ልበ ንጹሕ ፍቅር ሊተ ንጹሕ ልቦናን ፍጠርልኝ መንፈሰ ርቱዐ ሐዲስ ውስተ ከርሥየ የቀደው መንፈስ በውስጤ አሳድርንና እንግዲህ ፈጥን ቅድመ ገጽከ አዎ እባክህ ባሪያህን በፊትህ አትጣለኝ ይላል። ዛሬ ዲያቆናቱ የሰበኩልን መዝሙር ነው ማለት ነው። እንግዲህ በአጭሩ ዛሬ መንፈስ ቅዱስ ወርዶ ለሐዋርያት በእሳትና በነፋስ አምሳል ወርዶ የተገለጠበት ዕለት ነው። ብዙ የመንፈስ ቅዱስ ምሳሌዎች አሉት። በርግብ አምሳል ይወርዳል፣ በእሳት አምሳል ይወርዳል። መንፈስ ቅዱስ ለፍጡራን ሲገለጥ ፍጡር መስሎ ነው። በፈጣሪነቱ ማየት ስለማይቻል ደብረ ታቦር ላይ ክርስቶስ ብርሃነ መለኮቱን ለሐዋርያቱ ሲገልጥ ከፊቱ መቆም የቻለ ሐዋርያ እንኳን የለም። ታዲያ መንፈስ ቅዱስ እንደ መንፈስ ቅዱስነቱ ቢገለጥ ከፊቱ ማን ይቆማል? ለሐዋርያት የተገለጠው በምን አምሳል? በእሳትና በነፋስ አምሳል መንፈስ ቅዱስ ወረደ በአምሳለ እሳት አይደል? ለዮሐንስ ደግሞ የተገለጠው ዮሐንስ ክርስቶስን እያጠመቀ ሳለ መንፈስ ቅዱስ የተገለጠው በምን አምሳል? በርግብ አምሳል አይደል? አዎ ርግብ መስሎ የታየው ለዮሐንስ ማለት ነው። ለሐዋርያት እሳትና ነፋስ መስሎ፣ ለዮሐንስ ርግብ መስሎ መንፈስ ቅዱስ ታይቷል። ለፍጡራን ሲገለጥ ፍጡራን መስሎ ስለሆነ ነው ማለት ነው። እንግዲህ የመንፈስ ቅዱስ ነዋሪነት በሁላችን ላይ ይደር። መንፈስ ቅዱስ ሀገራችን ኢትዮጵያ ሊጠብቅልን። መንፈስ ቅዱስ ራሱ እግዚአብሔር ነው ማለት ነው። አብ ወልድ መንፈስ ቅዱስ እንላለን አይደለም? አብ ወልድ መንፈስ ቅዱስ አሐዱ አምላክ እንላለን። አዎ መንፈስ ቅዱስ እንደ አብና እንደ ወልድ አምላክ ነው። መንፈስ ቅዱስ ራሱ አምላክ ነው፣ ፈጣሪ ነው፣ ጌታ ነው። ልክና ልክ እንደወልድ ግን ሶስት አማልክት አንልም። ልክ እንዳለው ወይትዋሉ ሰለስተ አማልክተ ሶስት አማልክት ስለሚባሉ አንድ አምላክ ብለን መንፈስ ቅዱስ ከአብና ከወልድ ጋራ በባህሪ በሕልውና በአገዛዝ በመለኮት አንድ ነው ብለን እናምናለን ማለት ነው። ስናማት በስመ አብ አለ አይደለ? አብን ጠራ፣ ወወልድ አለ፣ ወልድን ጠራ፣ ወመንፈስ ቅዱስ አለ፣ መንፈስ ቅዱስን ጠራ። ከዛ ምን አደረግን? አሐዱ አምላክ አንድ አምላክ አብ ወልድ መንፈስ ቅዱስ አንድ ግን አንድ አምላክ ብለን እናምናለን ማለት ነው። ግን የአካል የስም የኩነት ሶስትነት ቢኖርም የባህሪ የሕልውና የአገዛዝ አንድነት ስላለ መንፈስ ቅዱስ እግዚአብሔር ነው፣ ፈጣሪ ነው፣ አምላክ ነው እያልኳችሁ ነው። የቀናው መንፈስ በውስጤ አዲስ ይላል። የቀናው መንፈስ በውስጣችን አሳድሮብን በጣም ስራ ሰርተን ንስሐ ገብተን እንደገና ደግሞ የማርታን ፍልስጡን ለመውረስ ስለሆና ደግሞ እንዲቀበል የእግዚአብሔር መንፈስ ይርዳል። ቃልዮት ያሰማልን፣ ቃልዮት ያሰማልን መንፈሳ